እህቴ ሞታ ነው እና ህጋዊ ናት። ሳውዲ ሪያድ የሞተችው በስትሮክ ነው ማለት ሆስፒታል ኮማ ውስጥ 11 ቀን ቆይታ በ11ኛው ቀን ሞተች። ያልታደለች ያልተመረቀች ያላለፈላት የስደተኛ ህይወት እጅግ በጣም ያሳዝናለን። በየትኛውም አረቡ ዓለም ላይ የምትገኙ የመዳም ቅመሞች እንደው ለነገሩ መች ነው ሁሉ ነገር ተሳክቶላችሁ በሰላም በጤና ወደ ሀገራችሁ የምትመልሱት? እውነት በጣም ያማለን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። እጅግ በጣም ያሳዝናለን። እህታችን በሳውዲ አረቢያ ህይወቷ እንዳለፈ ተሰማ። ታዲያ እህታችን ህይወቷ ካለፈ 1 ወር ሆናት። ሳውዲ አረቢያ ውስጥ ሆስፒታል በገባች በ10 ቀኗ ህይወቷ አለፈ። እስካሁን ድረስ ግን አስክሬኗ ኢትዮጵያ ስላልገባ እህቷ ሶሻል ሚዲያ ላይ ወጣ ለህዝብ ጥሪ አቅርባለች። እውነት ለመናገር በጣም ነው የሚያሳዝነው። ማንቻችሁም አረብ ሀገር ላይ የምትገኙ የመዳም ቅመሞች ስለተጠነቀቃችሁና ራሳችሁን ከአደጋ ስለጠበቃችሁ አይደለም፣ አላህ ይጠብቃችሁ። ነገር ግን አሁን ላይ በእውነት ሳውዲ አረቢያ እኔ እውነት ለመናገር ተደጋጋሚ ሰዓት ችግሮች ሲፈጠሩ በብዛት የምናየው ሳውዲ አረቢያ ውስጥ ነው። ሳውዲ አረቢያ ሲጨካከኑ በሳቸው ሲገዳደሉ ብዙ ነገሮች ሲደረጉ እናያልና እውነት ሀቂቃ ልብ ነው የሚሰብረው። እንደማንኛውም የአረብ ሀገር ሰራተኛ እንደማንኛውም ሰርቶ መለወጥ እንደፈለገ ሰራተኛ አረብ ሀገር ላይ ተጉዛ ነገር ግን ያሰበችው ሳይሳካላት ከፈለገችው ቦታ ላይ ሳትቆም እንደፈለገች እንቅልፍ ጠግባ ሳትነሳ ህይወቷ አለፈ። እውነት በጣም ያሳዝናል። በዛውም ልክ ደግሞ እናንተ ሳውዲ አረቢያ የትኛውም አረብ ሀገር ላይ ሞታችሁ ማለት አስክሬናችሁ ወደ ኢትዮጵያ ለመግባት በጣም ነው የሚያሳዝነው፣ በጣም ነው የሚከብደው። ታዲያ ለእህቶቼ እኔ ልምፈልገው ነገር ምንድነው? እንዲሁ አላህ ይጠብቃችሁ፣ ራሳችሁንም ጠብቁ ብላችሁ እናንተ ራሳችሁን ጠብቃችሁ ከሞት አታድኑትም። አላህ ወጥቶ ከመቅረት ይጠብቃችሁ። አላህ በስደት ሀገር ላይ እንደዚህን አይነት አደጋ ከማጋጠም አላህ ይጠብቃችሁ። በተደጋጋሚ አረብ ሀገር ላይ ያሉ እህቶቼ አሁን ላይ እውነት የጤና ችግር የሚያጋጥማቸው የአእምሮ ችግር የሚያጋጥማቸው አካላቸውን አጥተው ህይወታቸው አልፎ በጣም በብዛት እየገቡ የሚገኙ የመዳም ቅመሞች ናቸው። እውነት እኔ ሀገራቸው ላይ ሲኖሩ ጤነኛ ሰላማዊ ሰው ከችግራቸው በስተቀር ከጭንቀታቸው በስተቀር ምንም ነገር የሌለባቸው ሰዎች አሁን ላይ ሳውዲ አረቢያ በገቡ በ3 ወር በ4 ወር በ5 ወር ቅስበት እየተከሰተባቸው በጣም ቅስበት በድንገት ህይወታቸው እያለፈ በድንገት አካላቸውን እያጡ በድንገት አልጋ ላይ ወርቀው የሚቀሩ በጣም ብዙ ናቸውና አላህ ይጠብቃችሁ። ራሳችሁንም ከጠብቁ። ግን እኔ እውነት ልንገራችሁ መች ነው የሆነ አንድ ሰው ሲሰደድ ወደ አረብ ሀገር ላይ የሆነ አላማ አለው። ልጆቻቸውን ጥለው ቤተሰቦቻቸውን ጥለው ትዳራቸውን ጥለው ትምህርት ቤታቸውን አቋርጠው ወደ አረብ ሀገር ላይ የሚሄዱ እህቶቻችን በጣም ብዙ ናቸው እና የሆነ እቅድ አውጥተው ሄዱ እቅዳቸው ተበላሽቶ ስናያቸው እውነት በጣም ነው የሚያሳዝነው። ሁለተኛ አረብ ሀገር ላይ 10 ዓመት ሰርታችሁ 15 ዓመት ሰርታችሁ ምንም አይነት ገንዘብ ሳይኖርሽ ምንም ነገር ሳይኖርሽ ወደ ሀገር ትመጫለሽ። ያኔ ጤና ይዘሽ መምጣቱ ለአንቺ ትልቅ ክብር ነው። ወላሂ በጣም ትልቅ ክብር ነው። አረብ ሀገር ላይ ግን እናንተ ለፍታችሁ ማስናችሁ ደክማችሁ እጃችሁ ላይ ገንዘብ የለ፣ የተሰራላችሁ ነገር የለ፣ ደህና ቤተሰብ የላችሁ። ከዛ ላይ መታችሁ ከበሽታ ላይ ተሸክማችሁ መታችሁ አገራችሁ ቢያስታሟችሁ በፍቅር ሳምንት ነው። የአካባቢ ሰው መጥቶ ጉርጉር ቢላችሁ 3 ቀን ነው። እናንተ ግን በቃ የማይለቃችሁ በሽታ ተሸክማችሁ ነው የምትመጡትና እባካችሁ ከልክ በላይ አጉል ማሰብ፣ ከልክ በላይ መጨናነቅ፣ እሱ ካልፈቀደና እሱ ካላሽ የማያልፈውን ነገር እናንተ ማድረግ ያለባችሁ ስበቡ ማድረስ ዱዓ ማድረግ እንጂ እናንተ ተጨናነቃችሁ ራሳችሁን ስታችሁ ወደቃችሁ ቤት ስታጸዱ ራሳችሁን አሳልፋችሁ ጣላችሁ ካላስተሰባበራችሁ የመዳም መክነሳ ቢሰበር ይገዛልን። መዳም ቤት አንድ ሰራተኛ ደክሟት ታማ ሞታ ብትመጣ መዳም ቤት ገንዘብ ካለ መዳም በየትኛው አገር ላይ ሰራተኛ ጠልባ መውሰድ ትችላለች። እናንተ መዳም ጋር 10 ዓመት ሰራችሁ 15 ዓመት ሰራችሁ 20 ዓመት ሰራችሁ 30 ዓመት ሰራችሁ መዳም ቤት ስትሰሩ እናንተ ያው ሰራተኛ ናችሁ። ለሰዓቱ ትወደዱ ትችላላችሁ፣ ትከበሩ ትችላላችሁ። እኔ ጥሩ ቤት ነው ያለው ልትሉ ትችላላችሁ። ግን
10 ዓመትም ስሪ 15 ዓመትም ስሪ 1 ዓመትም ስሪ አንቺ ወርቀሽ እንደ መክነሳ ስትሰበሪ ዝባላ ነው የምትጣዩ። በሁለት ቀን በ3 ቀን አሳልፈ ሐኪም ቤት ወይ ትጥልሻለች ወይ አሳልፈ ወደ ሀገር ትሸኝሻለች። አንቺ ማትሸከሚ በሽታ እንደዚህ የምትመጪው እና የልላችሁ የፈለኩት አንድ እህታችን አሁንም በድጋሜ ሳውዲ አረቢያ ጧይፍ ውስጥ ትገኛለች። ጧይፍ 4 ዓመት ሰርታለች። 4 ዓመት ኩንትራቷን ጨርሳ ድጋሜ ለ6ኛ ዓመት አሳድሳ እየኖረች የነበረ እህታችን በአጋጣሚ ከደረጃ ተንሸራታ ትወርቃለች ማለት ነው። በወደቀችበት ሰዓት የቅንጭላቷ ደም ይዛባል ማለት ነው። ያ ማለት ደሟ በትክክል እየሰራም አይደለም። ገባችሁ? ደሟ በትክክል እየሰራ አይደለም። በአጋጣሚ ወደ ሐኪም ቤት ሄደች፣ ሐኪም ቤት ገባች። ከሐኪም ቤት በኋላ መጨረሻ ላይ ሴትዮዋ ወደ ሀገሯ የአይምሮ ችግር እንዳለባት ወይንም ደግሞ አይምሮዋ ትክክል እንዳላደለ ደሟ በትክክል እንደማይረጭ አሳውቃ ወደ ሀገሯ ላከቻት። ቤተሰብ አዲስ አበባ ጉድ እያለ የቀበሌ ሰው ጉድ እያለ ምን አይነት አደጋ አጋጠማቸው እንደ ትልቅ ነገር ደረሰባቸው እያለ ቤተሰብ እያጽናና ሄደዋ መጧት። 1 ሳምንት አስታመሟት። ልጅቷ መጨረሻ ላይ ምን ሆናለች? 4 ዓመት ሰርታለች። ለሷ አያንሳትም። 4 ዓመት ለፍታለች። መጨረሻዋ ምን ቢሆን ጥሩ ነው? አውጥተው ጎዳና ላይ ያስቀመጧት። ያዘነ ይሰጣታለን፣ ያላዘነ ደግሞ ረግጦ ያልፋታለን። ገባችሁ? እሷ ግን ዛሬ ዝናብ ይመታታለን። ልብሷን አውልቃ ትሄዳለች፣ ተወርቃለች፣ ብዙ ነገር ትሰራለች። እውነት ሳምንት አላደረችም፣ ከቤቷ ሳምንት አላደረችም። ገባችሁ? ግን ሕክምና ብታደርግ ሕክምና የምታደርግበት አቅም ቢኖራት የሰራይበትን ገንዘብ በስነ ስርዓት ቢያስቀምጡላት እሷ በትንሹ ሐኪም ቤት ገብታ ራሷን ማገገም ትችል ነበረ። አረብ ሀገር ላይ የምንሰራ የመዳም ቅመሞች ልፋታችን ሀገር በላይ ድክመታችን ከአረብ ሀገር የትኛውም ሰው በላይ የምንሰራው የምንገረደው ከየትኛውም ሀገር በላይ ግን በእጃችን ላይ ስንታመም የሚያስታመና አንድ ነገር ዘመድ የለም፣ ገንዘብ የለም፣ ጉልበት የለም፣ ጤና የለም። ካላስኛ መተነ መንገድ ላይ እንወርቃለን። የአካባቢ ሰው የገላ ያበሉ ልጅ እኮ መጣች እንደው የሱ ልጅማ እንደዚህ ሆነ። ከዛ 3 ቀን 4 ቀን በኋላ አብቅቶላት ያቺ ምን አብዲያ አይደል እንዴ? አብዲያ እኮ መታለች። እናንተ የማትችሉት ቁስል፣ እናንተ የማትታመሙት የማትድኑት ህመም ነው የሚጨምሩባችሁና እኔ ልምፈልገው እውነት ለመናገር ታሞ ከመግባት ሞቶ መግባት ቀላል ነው። አረብ ሀገር ላይ ታማችሁ ከመግባት ሞታችሁ መግባት በጣም ቀላል ነውና እህቶቼ በእርግጥም ነግራችኋለሁ ቀደም ብዬ እኔ እናንተን ራሳችሁን ጠብቁ፣ ተጠንቀቁ፣ ማድረሽኑ ባልኳችሁ እናንተ በተጠናቀቃችሁ ስልክ አይደለም አላህ እቅፍ ድግፍ አድርጎ ስትድብቅ አድርጎ ህልማችሁን ተስፋችሁን አሟልቶላችሁ ለሀገር ለቤተሰቦቻችሁ በሰላም የምትገቡበትን ነገር አላህ ያመቻችላችሁ። በመቀጠል ምንም ሳትይዙ ወደ ሀገራችሁ መግባት ራሱ ጤና ከሆናችሁ በጣም ሰላም ነው። ራሳችሁን ጠብቁ። ሰላም አለይኩም።